ቀያይ ሰይጣኖቹ አበቃላቸው። ዝናቸውና ክብራቸው አዘግዝቋል። በሜዳ ላይ ያላቸው ሞገስ ደብዝዟል። በአሰልጣኞች መቀያየር ለውጥ ያላመጣ ኃያል የሚል የክለብ ስያሜን የያዘ በርካታ ተጫዋቾች ከማንቸስተር ጋር ላለመስራት ክለቡን የተሰናበቱ፣ በውሰት ክለቡን በመልቀቅ ወደ ሌላ ክለቦች ያመሩ ብዙ ናቸው። በደጋፊዎች ብስጭትና ትችት ሁሌ የሚሰነዘርበት በክለቡ ባለሀብቶች ገንዘብ ወዳጅነትና የተጫዋቾች ዝውውር ላይ እጃቸውን ጣልቃ በማስገባት የክለቡን አሰራር ከሚረብሹ ባለጠጎች ዕድሜያቸው የገፉና በአቋማቸው መውረድና መዋዠቅ የሚፈራረቅባቸው ተጫዋቾች መገኛ ያ ገናና ክለብ ሊጉ ሲጀምርም ይሁን ሊጉ ሲጠናቀቅ በሰንጠረዡ አናት የማይጠፋው ባለቁ ደቂቃዎች ኳስን ከመረብ የማገናኘት የአሸናፊነት ተምሳሌት የነበረው ክለብ የእግር ኳስ ተጫዋቾች የእንግሊዝ ተጫዋቾች የገነኑበት እንደ ቤካም፣ ዋይኒ ማርክ ሩኒ፣ ፖል ስኮልስ፣ ሪያን ጊግስ እና ሌሎችም በከፍታ የደመቁበት ክለብ ዛሬ በእነሱ ልክ የሚዋደቅለት በቁጭትና በወኔ ወደ ገናናነት ሊመልሱት ካልቻሉ ተጫዋቾች መካከል አብሮ የተሰለፈ በቃኝ ወደ ሌላ ክለብ ብሄድ ይሻለኛል ብሎ ልቡን ያላሸፈተ ከብዙ ትችቶችና ወቀሳዎች ጋር እየተጋፈጠ አንዴ ከማሸነፍ ጋር አንዴ ደግሞ ከመሸነፍ ጋር ሲበዛ ከሁለትና 3 ጨዋታዎች ሽንፈት በኋላ እሱ ብቻ በወኔ ከክለቡ ጎን የቆመ ተጫዋቾች በተስፋ መውደቅ ስሜት እንዳይጎዱ በየጨዋታው በየመልበሻ ክፍሉ የሚያበረታታቸው በአምበልነት እየመራቸው ወደ ሜዳ በመግባት የሚፋለም በእያንዳንዱ ደቂቃ በቁጭት የሚከነከን ደም ሰጥቶ ግቦችን ከመረብ የሚያገናኝ በርካታ ኳሶች ወደ ግብ እንዲቀየሩ ለጓደኞቹ በማመቻቸት የሚስተካከለው ያልተገኘለት ቀያይ ሰይጣኖቹን ከታችኛው የደረጃ ሰንጠረዥ ለማላቀቅ የሚተጋው አምበሉ በፖርቱጋል ማያ የተወለደው 30 ዓመት የደፈነው 1 ሜትር ከ79 ሴንቲሜትር የሚረዝመው ከፖርቱጋል ክለብ ስፖርቲንግ በ2020 ማንቸስተር ዩናይትድን የተቀላቀለው ብሩኖ ሚጉኤል ቦርጄስ ፈርናንዴስ ይሰኛል። አድማጮቻችን ስለዚህ ተጫዋች ድንቅነት ልናደርሳችሁ ፈቅደናልና ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደረጋችሁ የደውል ምልክቷን እየተጫናችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን ነው። አብራችሁኑ ነው። ብሩኖ ሚጉኤል ቦርጄስ ፈርናንዴስ አሁን ላይ በመሃል ሜዳ የእግር ኳስ ሜዳ ላይ አሉ ከሚባሉ የአማካይ ስፍራ ተጫዋቾች መካከል ታላላቅ ተጫዋቾች ተጫውተው ካለፉበት ገናናው የእንግሊዝ ክለቦች መካከል አንዱ በሆነው በማንቸስተር ዩናይትድ ግዳጁን በአግባቡ እየተወጣ ይገኛል። ብሩኖ ፈርናንዴዝ ምንም እንኳን በፖርቱጋል ቢወለድም እግር ኳስን አንድ ብሎ በልጅነቱ መጫወት የጀመረው በጣሊያን ሴሪያ ኤ በኖቫራ በተሰኘ ቡድን ሲሆን ከ5 ዓመታት ቆይታ በኋላ ወደ ሳምፕዶሪያ በ2013 ተዘዋውሮ ከቆየ በኋላ ወደ ሀገሩ ሊግ ፖርቱጋል ስመጥር ክለብ ለሆነው ስፖርቲንግ ፊርማውን አኑሮ መጫወት ጀመረ። ስፖርቲንግን በ2017 ዓ.ም ከተቀላቀለ በኋላ በ2018 እና 19 የውድድር ዘመን 2 ዋንጫዎችን ታካስ ዳ ሊጋንና ታካዳ ፖርቱጋልን ማንሳት ሲችል በወቅቱ ስሙን በሊጉ በከፍታ መትከል ሲችል የዓመቱ የፖርቱጋል ሊግ ምርጥ ተጫዋችነት ሽልማትን ሲያሳካም በ2018-19 የውድድር ዘመን 33 ግቦችን አስቆጥሮ በፖርቱጋል የሊግ ታሪክ ከፍተኛ ግብ ያስቆጠረ የመሃል ተጫዋች ክብረ ወሰንን በእጁ ማስገባት ቻለ። ይህም በአውሮፓ ከሚገኙ የመሃል ተጫዋቾች ይህን ያህል ግብ ያስቆጠረ ብቸኛው ተጫዋች ለመሆን አበቃው። ይህን ድንቅነቱን የተመለከተው የእንግሊዙ ተወዳጅ ክለብ በ2020 በ55 ሚሊዮን ዩሮ በ47 ሚሊዮን ተጨማሪ ክፍያዎች ንብረቱ ሲያደርጉት ከፖርቱጋል ሊግ ወደ ሌላ ሊግ ከተዘዋወሩ ተጫዋቾች መካከል ሁለተኛው ውዱ ተጫዋች ሊሆን በቃ። ቀያይ ሰይጣኖቹ ከተቀላቀለ በኋላ ከ250 በላይ ጨዋታዎች ላይ ተሰልፎ መጫወት ሲችል የኤፍኤ ካፕና የአውሮፓ ሊጉን ዋንጫዎችን አንስቶ መሳም ችሏል። ብሩኖ ፈርናንዴዝ ለሀገሩ ብሔራዊ ቡድን ግዳጁን በመወጣት ከትንሽነቱ ጀምሮ እስከ ዋናው ቡድን በመጫወት በ2018 እና በ2022 የውድድር ዘመን የዓለም ዋንጫዎች ላይ ከቀድሞ የክለቡ አጋር ክርስቲያኖ ጎን ለመጫወት ችሏል። 567 ጨዋታዎች ላይ እግር ኳስን መጫወት ከጀመረ ጀምሮ መጫወት ሲችል 179 ግቦችን ከአማካይ የሜዳ ግዳጅ ላይ በመነሳት ግቦችን አስቆጥሯል። አሁን
በዚህኛው የውድድር ዘመን 27 ጨዋታዎች ላይ ተሰልፎ የተጫወተ ሲሆን 7 ግቦችን አስቆጥሮ 7 የሚደርሱ ኳሶችን ግብ እንዲሆኑ ማመቻቸት በመቻል ማንቸስተር ዩናይትድ ካለበት የውጤት ቀውስ እንዲላቀቅ የበኩላቸውን ሚና ከሚወጡ ተጫዋቾች መካከል በቀዳሚነት ይመደባል። ብሩኖ ሚጉኤል ቦርጄዝ ፈርናንዴዝ